Dapat? እና ደከመና በጣም ነው የደከመን ጋይስ። በጣም ነው የሚያምረው ሆራ አርሰዲ ቢሾፍቱ ባየ በሬዳ ማይ ጋድ በጣም ነው የሚያምረው እግዚአብሔርን አያችሁ። ይሄ አስፋልት እንደዚህ የሚያምረው የሆነው እንዳለ የሆራ አርሰዲ ቢሾፍቱ ወንዙ እንዳለ እንደዚህ ነው። እንዴት ነው እንደዚህ እንደ ሊሾ ማለት ነው። መሬቱ አስፋልት ነው ዙራው ከጫፍ እስከ ጫፍ በጣም ይገርማቸዋል። እኔ በነገራችን ላይ እዚሁ አካባቢ ነው ተወልጄ ያደግኩት። እኔ ቢሾፍቱ ልጅ ነኝ። ከናፋሱ መጥና ደጉደ እንተለ ቢሾፍቱ ያኒ ያተው ማለት ዱር አከሲም ቱሬ አማገሩ ባየ በሬዳ ማይ ጋድ በጣም ነው የሚያምረው እግዚአብሔርን። ድሮ አፈር ነበረ፣ አፈር ጭቃ ነበረ በፊት ማለት ነው። ግን አሁን የሚገርማችሁ አያምርም። ይሄ ወንዙ በጣም ነው የሚያምረው፣ ገደል ያለ ነው። በጣም ነው የሚያምረው። ማይ ጋድ እኛ የሚገርማችሁ ነገር ማለት ነው እዛ ደርሰን መጣን። እዛ ቆይ እንደዚህ አቅርቤ ላሳያችሁ። እዚህ ጫፍ ላይ እዚህ ጋርና እዛ ጋር ፎቶ የሚነሱበት አለ። በጣም ነው የሚያምረው ጋይስ። ጌታ በጣም ነው የሚያምረው እና አካባቢው በጣም ነው የሚያምረው። ሰው ይዝናናል። እኛም ለመዝናናት ነው የወጣነው። እኔ እንዴት እንደሚያምር ስንቱ እነዚህ አሁን ስንት ብር አይበቃቸውማ? ብዙ ብር እኛ ግን እንደዚህ በቃ ነበለቱ ስንማዘር ብሉ ብላለች። እኛን እንዳጠብቁን ማ እኮ ኩምሳሙ ጋር ከፈለጋችሁ ዱና ብሎኛ ብዙ ነው አይቻልም።
ያለ ቪዲዮ ነው ሲጀመር። ወይኔ ጋይዞች በጣም ነው የደከመን። እግዚአብሔርን መድከም ታውቃላችሁ። ደክሟችሁ ያውቃል? ራሳችሁን መሸከም አቅቷችሁ ያውቃል? እኔማ ራሴን መሸከም ነው ያቃተኝ ነው የምላችሁ። በጣም ነው የደከመኝ። ወይኔ የእግር መንገድ ይከብዳል ደግሞ ከዚህ ጫማ ጋር። ጫማውን እዩት። ይሄን ጫማ አድርጌ ግን ያን ያህል ከፍታ የለውም ግን ሰውነቴ ከባድ ስለሆነ ሰውነቴ ወፍራም ስለሆነ ነው መሰለኝ። በቃ እና አረፍ ለማለት ቁጭ ብለናል። ደክሞናል። ዛሬ ኢሬቻ ነው። እንኳን አደረሳችሁ። ኢሬቻ እንግዲህ እኛ የአምልኮ አላየንበትም። ባህልን ማስፋፋት፣ ራስን መግለጽ፣ አለባበስን በጣም የሚያማምሩ አሉ። በጣም ብዙ ሰዎች አሉ። እኛ ስላለበስን ስላልተዘጋጀንበት ነውና ልክ ሊደርስ ስል ልብሱን ስንፈልገው ልብሱ የለም፣ ልናገኝ አልቻልንም ትላላችሁ። እግዚአብሔር ከፈቀደ በሚቀጥለው ወይኔ ጸጉሬ እኮ እያማረበት ሄደ ጋይስ። ጸጉሬ ከተሰራው 2 ሳምንቱ ግን እያደር እያማረበት ነው የሚሄደው እና እያማረበት ባይሆን ልብሱን ባንለብስም ያስር ነው የኦሮሚያ ባንዲራ ሰንደቃችንን ቢያንስ በትንሹ በዓሉን እንብሰል ብለን ነው እንጂ በዓሉ በጣም ያማምር ልብስ ነው። የሚገራርም ልብስ ያየንበት ነው። እኔ በጣም ደስ ብሎኛል ማለት ነው። አይታታቅም በእርግጥ 10 ዓመት ከ10 ዓመት አረ በፊት አይቼ ያውቃለሁ። በፊት አዋራ ነበረ እንደነገርኳችሁ ቀደም ቪዲዮ ላይ ነግሬያቸዋለሁ። መውረጃው ራሱ በጣም ወጣ ገባ አፈር፣ ጠጠር፣ ድንጋይ በቃ በጣም ነበር የሚያስቸግረው። አሁን ግን በጣም አምሮበታል። እንዴት ነው በቃ መንገዱ ቃላት አጥሯታል ከምላችሁ በላይ እግዚአብሔርን ቃላት ያጥረኛል። በጣም ነው የሚያምረው። መንገዱ ተስተካክሏል። እንዳለ መሬቱ አስፓልት ነው። ከምትመጡበት እንዳለ በቃ ዙራው ከግራ ከቀኝ እንዳለ በቃ ወንዙን የምትሄዱት ወክስ እያደረጋችሁ በጣም ነው የሚያምረው። በዛ ላይ ደግሞ ዙራው አትክልት ተተክሏል። ወንበር አለ በየሆነ ቦታ ሰዎች ሲደክማቸው የሚያርፉበት አለ። እዚህ ጋር ወንበር ግን ፀሐይ ሆኖብን ነው። ፀሐይ ነው እዛ ቦታ እኛ ለማረፍ ብለን በጣም ነው የሚያምረው። እና እንደዛ እላቸዋለሁ። አሁን ድክም ብሎናል። በኋላ ደግሞ እስቲ ምግብ ምሳ ነገር እንበላለን ብለናል። ምሳ ላይ እንገናኛለን። ሰላማችሁ ይብዛ። ቻው